ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ካረጋችሁ ለኛ በብዙ ይጠቅመናል። ሐሳብ መስጫ ሳጥናችን ክፍት ነው። በተለይም የሊግ ጨዋታዎች ተመልሰዋል። በርከት ያሉ ጨዋታዎች ይደረጋሉ። መደግፏቸው ክለቦች ጨዋታም ዙሪያ ቅድመ ግምታችሁን፣ ሐሳብ አስተያየታችሁን እንደ ሁልጊዜው እያካፈላችሁን ቆይታ ልታደርጉ ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ሪያል ማድሪድ ላሊጋው ያበቃለት ይመስላል። ነገሮች ጥሩ አይደሉም። አሁን በሪያል ማድሪድ በኩል በውስጥ ውድድር ላይ ምናልባት በሙሉ ልባቸው ወደ አሊያንዝ አሬና እንዲያተኩሩ ያደረገ ምሽት ነበረ። ለባርሴሎናም የዋንጫ ጉዞ ላይ መንገድ የለቀቁ ይመስላሉ። እናነሳዋለን። ለየት ያለ የቡድን ዜና ይዘናል። በባርሴሎና በኩል ዛሬ ተጠባቂ መርሃ ግብር አላቸውም። በተለይም የነጥብ ልዩነቱን የሚያሰፉበት ሃንሲ ፍሊክም ምላሽ አላቸው በአንድ ጉዳይ ላይ። በጣሊያን፣ በጀርመን፣ በፈረንሳይና በአውሮፓ ከዋክብቶች ተጫዋቾች ዙሪያም መረጃዎችን ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ አጫጭር ስፖርታዊ መረጃዎችን ይዘናል። ከ44 ሜትር ላይ ስለተቆጠረችዋ በጣም አነጋጋሪ ግብ ለየት ያለ ጥንቅር እንነግራችኋለን። በፕሪሚየር ሊጉ ቢግ ሲክስ ክለቦችን የተመለከተ መረጃችንም እንደተጠበቀ ነው። ወደ ቤተሰቦቻችን በተለይም ከቢግ ሲክስ ትላንትና ወራጅ ቀጠና ከ18 ዓመት በኋላ ስለገባው ቶትናም እናነሳለን። ተጨማሪ መረጃዎችን ይዘናል። በሲቲ በኩል በተጫዋቹ በኩል ኮንትራቱን መራዘማቸውን ይፋ አድርገዋል። የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ በጣም ለየት ያለ መረጃ እንነግራችኋለን። ጋርዲዮላም በሳምንቱ መጨረሻ ጨዋታ ዙሪያ ካነሷቸው ነጥቦች እንዲሁም ትላንትና ለፍጻሜ ስለደረሱበት ውድድር ጨምሮ በርካታ መረጃ በሲቲ በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። በቼልሲ የመረጃ ሰዓታችን የቡድኑን ወሳኝና ቁልፍ ተጫዋች የተመለከተ ለየት ያለ ጥንቅር ይዘናል። ተከታተሉታላችሁ። በእርግጥ ከሰሞኑ መወድስ በአሰልጣኙ ሲቀርብለት ነበረ። የቡድን ዜና ተካቷል። ሊያም ሮዛኔር ቃል የገቡት ነገር አለ። ምን እንደሆነ እንነግራችኋለን። ተጨማሪ መረጃዎችን በቼልሲ የመረጃ ሰዓት ስናካፍላችሁ ማለት ነው። ከወዲህ ደግሞ ለሊቨርፑል መፍትሄ፣ ለሊቨርፑል እግር ኳሳዊ መድኃኒት የሚሆኑት ሰው ተብለው እጩ የሆኑት በጣም አነጋጋሪ ሆነዋል። ይህን ሰው እጩ ያደረጋቸው ደግሞ ማርኮ ማታራዚ ነው። በጣም ለየት ያለ መረጃ ይዘናል። ጄሚ ኦሃራ ደግሞ ሌላ የተሻለ ሰው አለ እያለ ነው። በሌላ በኩል ወደ ቤተሰቦቻችን በዝውውር መስኮቱ ቭላድሚር ሲሚር ስለ ሊቨርፑልም መፍጠን አለባችሁ እያለ ነው። ለየት ያሉ በጣም አነጋጋሪና ሰበር መረጃዎችን በሊቨርፑል በኩል እናካፍላችኋለን። በዩቲዩብ ገጻችን ቆይታ ስታደርጉ ውድ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያዘ አንድ ሲጠበቅ የነበረ ሁነት ነበረ። ግን ያ ሁነት ትላንትና ቀርቷል። ምክንያቱን እነግራችኋለን። ከዛ በዘለለ ማይክል ካሪክ በጋዜጣዊ መግለጫ ሲሆን በቃለ መጠይቅ ላይ የሰጡትን አንድ ለየት ያለ ሀሳብ እናካፍላችኋለን። በማንቸስተር ዩናይትድ ጉዳይ ላይ ብሩኖ ዳቪድ ዴሃ ማጓየርን ጨምሮ ዩናይትድ ወደ ቡድኑ ያመጡታል የተባለ ተጫዋች በክለቡ ኮንትራቱን ማራዘሙን በተመለከተ እንነግራችኋለን። በማንቸስተር ዩናይትድ ተጠባቂው ጨዋታ የፊታችን ሰኞ ነው የሚደረገው። ተጨማሪ ጥንቅር ይዘንበታል። በአርሰናል በኩል ብቸኛው ሰው ናቸው ሚኬል አርቴታ በአንድ ጉዳይ ላይ። የእሳቸውን ጉዳይ በተመለከተም ቪክተር ዮኬሬሽ የሚለን ነገር አለ። በአርሰናል በኩል ስለ ማዱኬ አንድ ጉዳይ የተገለጸበት መንገድ በጣም አነጋጋሪ ነው። አርሰናል ቤት ብዙ መሻሻሎችን ካየነ በኋላ ይሄን መሻሻል በዋንጫ እየተባለ ነው። በጣም አስገራሚ መረጃ ይዘንላችኋል። በጉዳዩ ላይ ተጨማሪ ጥንቅሮችን ለአርሰናል ደጋፊዎች እያካፈልናችሁ ቆይታ ስለምናደርግ ላይክ እያረጋችሁ እያበረታታችሁን ሀሳብ አስተያየታችሁን በጨዋታ ዙሪያ ቅድመ ግምታችሁን እያጋራችሁን ቆዩን። መረጃዎቹን እያካፈልኳችሁ ከእናንተ ጋር የምቆየው እኔ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በሀገር ቤት እንጀምር። በኦማን ሊግ እየተጫወተ የሚገኘው የዋሊዎቹ የፊት መስመር ተሰላፊ ከነአን ማርክነህ ለክለቡ ትላንትና ሃትሪክ ሰርቷል። ከነአን ቡድኑ አልሻባብን እንግዲህ 7-0 ባሸነፈበት ጨዋታ 3 ጎሎችን አስቆጥሮ ነው ሃትሪክ መስራት የቻለው። ከነአን ማርክነህ በኦማን ሊግ 17 ጎሎችን በማስቆጠር የሊጉ ኮከብ ግብ አግቢነትን በጣምራ እየመራ ይገኛል። ከነአን ማርክነህ በኦማን ሊግ በውድድር ዓመቱ ሁለተኛ ሃትሪክ ሆኖ ተመዝግቦለታል። ከነአን በውድድር ዓመቱ አጠቃላይ ለክለቡ ያስቆጠረ የግብ መጠን ወደ 20 ከፍ ማለት ችሏል።
አልሸባብ በሊጉ 44 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ሲቀመጡ ከሊጉ መሪ በ7 ነጥቦች ብቻ አንሰው ይገኛሉ። ይበል የሚያሰኝ ሌሎች የኢትዮጵያን ተጫዋቾችም በውጭ ሀገር ወጥተው ሲጫወቱም በራስ መተማመናቸውን ከፍ ያደርጉ ዘንድ የከነአን ማርከነ ምሽቶች በጣም አስደናቂ ናቸው። ወደ አውሮፓ መረጃችን ተሻገርን። ሪያል ማድሪድ ትላንትና ከዢሮና ጋር ያደረገውን ጨዋታ ነጥብ ጥሎበታል። ያውም በቤርናቢው ያውም ትላንትም ጣራው ተዘግቶ ውድ ቤተሰቦቻችን ትላንትና ፌድ ቫልቬርዴ እንደተለመደው በጣም አነጋጋሪና ውብ ግብ 51ኛው ደቂቃ ላይ ከመረብ አዋህዶ ይመሩ ነበረ። ግን እቺ ግብ የዘለቀችው ለ11 ደቂቃ በኋላ ነበረ። ሌይማር 62ኛው ደቂቃ ላይ ዢሮናን አቻ አድርጎ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ሪያል ማድሪድ በጣም ተቸግሯል። ያለፉትን 3 ጨዋታ ጭምር ማሸነፍ እንዲሁ አልቻለም። በሁለቱ ተሸንፏል። ጭራሹኑ በባየር ሙኒክ ነጥብ የጣለበትና በዢሮና ነጥብ የጣለበት ሜዳ ደግሞ ተመሳሳይና የቀናት ልዩነት ብቻ ነው ያለው። ሪያል ማድሪድ ነጥቡን 70 አደርሶ ሁለተኛ ነው። ዢሮና ነጥቡን 38 አደርሶ 12ተኛ ነው። ሪያል ማድሪድ ሮብ ምሽት በአሊያንዝ አሬና ከባየር ሙኒክ ጋር የመልስ ጨዋታ እንዳለበት ይታወቃል። ባርሴሎና አንድ ቀሪ ጨዋታ ያለው በ6 ነጥብ ልዩነት ላሊጋውን ይመራል። ያ ማለት ዛሬ ካሸነፈ ወደ 79 ነጥብ ማሳደግ ይችላልና ባርሴሎና ኦልሞስት ላሊጋው ከኤል ክላሲኮና ያ ሲጠበቅ ከነበረው ጨዋታ በፊት ሊጠናቀቅ የሚችልበት እድል እንዳለ እንደዚሁ የተመለከትንበትና ባርሴሎና በተከታታይ የላሊጋ ሻምፒዮን ሊሆን ያስችለው ዘንድ መንገድ ለቋል ማለት ይቻላል። ትላንትና ሪያል ማድሪድ በሪያል ማድሪድ በኩል ባለፉት ባደረጓቸው 4 ጨዋታ በመጀመሪያ አጋማሽም ግብ አላስቆጠሩም። ትላንትም ተመሳዩ ነው። ሪያል ማድሪድ በሁሉም ውድድሮች ተከታታይ 3 ጨዋታ ሳያሸንፍ ሲቀር ይህ ከባለፈው ዓመት ኖቬምበር በኋላም ለመጀመሪያ ጊዜ ነው። በዢሮና ነጥብ ጣሉ። በባየር ሙኒክና በማዮርካ በተከታታይ ሽንፈት እንደዚሁ የገጠማቸው ሂደት ነው ያለው። ትላንትና አልቫሮ አርቤሎዋ ግን ፍጹም ቅጣት ምት ስንከለከል ነበር፣ አንዱ እሱ ነው ጉዳታችን ሲሉ ተደምጠዋል። ፍጹም ቅጣት ምት ተከልክለናል ያሉት ያው ኬሊያን ምባፔ ላይ ጥፋት ተሰርቶበት ነው። ግን አንድ ነገር እየተመለከትን ነው። ኬሊያን ምባፔ ከጉዳት ከመጣ በኋላ ቡድኑ ማሸነፍ ተስኖታል። ውድ ቤተሰቦቻችን 3 ጨዋታ ተጫወተ ኬሊያን ምባፔ፣ በ3ቱም ጨዋታ ድል ማድረግ አልቻለም። እሱ በተጎዳባቸው 7 ጨዋታ በነገራችን ላይ 6ቱን ድል አድርገው ነበረ። ኬሊያን ምባፔ እግረ ደረቅ ሆኗል ማለት ይቻላል። ከመጣ በኋላ ማድሪድ ድል ማድረግ አልቻለም። እንደ ፌድ ቫልቬርዴ ያለ ተጫዋች ደግሞ ውብ ግቦችን እያስቆጠረ ቡድኑን እየታደገ ይገኛል። ፌድ ቫልቬርዴ በተከታታይ ባደረጋቸው ጨዋታ ግብ እያስቆጠረ ነው። ባለፉት 14 ጨዋታም ላይ ውድ ቤተሰቦቻችን በጣም ድንቅ ጊዜን እያሳለፈ ነው። ዢሮና፣ ኤልቼ፣ ማንቸስተር ሲቲ፣ ሴልታ ቪጎ፣ ቤኔፊካ፣ ኦሳሱና፣ ሪያል ሶሴዳድ በክለብ ደረጃ እንግሊዝ ላይ ደግሞ በሀገራዊ ግዳጅ ላይ በነበረ ሰዓት ግብ አስቆጥሯል። ሲቲ ላይ ጭራሽ ሃትሪክ ሰርቶ እንደነበረ የሚዘነጋ አይደለም። ፌድ ቫልቬርዴ 18 የግብ አስተዋጽኦ ነበረው። እንግዲህ በጣም የሱ ፕራይሙ የሚባለው ይሄኛው የውድድር ዓመት ሆኗል ማለት ነው። እሱም 2026 ላይ ነው። 10 ግብ 8 አሲስት አለው። ፌድ ቫልቬርዴ ትላንትና በነገራቸው ላይ የጨዋታውም ኮከብ ተብሎ እንደዚሁ መመረጥ የቻለበት ነበር። እንዳጠቃላይ ድንቅ ነበር። ያው ቡድኑን አልታደገውም፣ ቢያንስ ከሽንፈት እንጂ የታደገው ይሄ በዋንጫ ፉክክር ውስጥ ግን እንዲቆይ ትላንትና አልታደገውም። ሪያል ማድሪድ ነገሮች ጥሩ አይመስሉም በላሊጋው ዘንድ። ምናልባት የአውሮፓ ሻምፒዮንስ ሊግ ምሽቱን ውስጥ እንደለመደው ይቀለብሳሉ የሚለው ብቻ በትልቁ የሚጠበቅ ጉዳይ ሆኗል በማድሪድ ዘንድሮ። ዛሬ ላሊጋው ቀጥሎ ይካሄዳል። ውድ ቤተሰቦቻችን ሪያል ሶሴዳድ ከዲፖርቲቮ አላቬዝ፣ ኤልቼ ከቫሌንሺያ፣ ባርሴሎና ከኢስፓኞል ምሽት 1 ሰዓት ከ30፣ ሴቪያ ከአትሌቲኮ ማድሪድ ምሽት 4 ሰዓት ዛሬ የሚደረጉ መርሃ ግብሮች ናቸው። የባርሴሎናና የኢስፓኞልን ጨዋታ የተወሰነ መረጃ እናደርሳችሁ። ባርሴሎና በሜዳውና በደጋፊት በካምፕ ኑ ነው ዛሬ ጨዋታውን የሚያደርገው። 37 ድል አለው በዚህ ዓመት ባርሴሎና፣ 3 አቻ 8 ሽንፈት አስተናግዷል። በኢስፓኞል በኩል 11 ድል አላቸው፣ 8 አቻ 13 ሽንፈት አስተናግዷል። በካምፕ ኑ ዛሬ ጨዋታው ይደረጋል። ባርሴሎና በመጨረሻ 5 ጨዋታ 4 ድል አለው። በአትሌቲኮ ማድሪድ የተሸነፈው ያለፈው የሳምንቱ አጋማሽ ጨዋታ ብቻ ይጠቀሳል በሽንፈት ደረጃ። በኤስፓኞል በኩል አንድም ድል የላቸውም። በመጨረሻ 5 ጨዋታ 3 አቻ ወጥተው 2 ጨዋታ ተሸንፈዋል። ባርሴሎና ኤስፓኞልን 130 ጊዜ ድል ሲያደርግ
ኤስፓኞል 47 ጊዜ ነው ድል ያደረገው ባርሴሎናን 50 ጊዜ አቻ ወጥቷል። የመጨረሻም አራት ግንኙነታቸውን ነጥለን ከተመለከተን ባርሴሎና 3ቱን ሲያሸንፍ ኤስፓኞል አንዱን አሸንፏል። 5-0 በሆነ ውጤት ያሸነፈው ሁለቱ ክለቦች ባላንጣነት እግር ኳሳዊ አይደለም። ውድ ቤተሰቦቻችን ዛሬ በነገራችን ላይ በጣም በልዩ ጥበቃ ደህንነቱ በተጠበቀ ሁኔታ የሚደረግ ጨዋታ ነው። በሁለቱ ክለቦች መካከል ባለው ከእግር ኳስ ውጭ ባለ ባላንጣነትም ጭምር ምክንያት ሁዋን ጋርሻ ዛሬም ከበድ ያለ ተቃውሞ ያስተናግዳል ተብሎ ይጠበቃል። በቡድን ዜና ያው ራፊኒያ የለም። በጉዳት ምክንያት ባርሴሎና ከራፊኒያ ጋር ሲሆን በ31 ጨዋታ 2 ሲሸነፍ ያለ ራፊኒያ ግን በ17 ጨዋታ 6 ተሸንፏልና ያለ ራፊኒያ ህይወት ክብድ የሚለው ባርሴሎና በምን አይነት መንገድ ዛሬ ከባላንጣው ኤስፓኞል ጋር ይፋለማል? በኢስፓኞል በኩል በእግር ኳስ መሸነፍ የማይፈልጉት አንድ ጨዋታ ከተጠቀሰ ከባርሴሎና ጋር የሚያደርጉት ጨዋታ እንደሆነ ይታወቃልና ያለ ራፊኒያ ይህን ጨዋታ የማድረግ ግዴታ ይኖርባቸዋል። ሃንሲ ፍሊክ ምን አይነት አቀራረብ ይዘው ይመጣሉ የሚለው ደግሞ በምሽቱ ጨዋታ ይጠበቃል። ሃንሲ ፍሊክ የወሩ ምርጥ አሰልጣኝ ሽልማታቸውን ትላንትና ከአሰልጣኝ ስታፍ አባላቶቻቸው ጋር ሆነው ተቀብሏል። እናም ሽልማቱ የጋራ ነው ብለዋል ከሌሎች የአሰልጣኝ ስታፍ አባላታቸው ጋር። ከዛ ውጭ እሳቸው የአውሮፓ ሻምፒዮንስ ሊግን በተመለከተ ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ዘንድሮ ለሃንሲ ፍሊክ እንደ ግብ ነው ከላሊጋው በላይ። እናም እሳቸው እኔን ጨምሮ ሁሉም ተጫዋቾች እያለም ነው የምንገኘው፣ ደጋፊዎችም የአሰልጣኝ ስታፍ አባላትም እያለም ነው ያለው ነገር ሻምፒዮንስ ሊግ ነው ሲሉ ተደምጠዋል። እናም የእሳቸው ቡድን የዚህን ሻምፒዮንስ ሊግ ለማንሳት ግን አሁን ከፊታቸው የተጋረጠባቸውን በሜዳቸውና በደጋፊያቸው ፊት በቁጥር ብልጫ ተወስዶባቸው በአትሌቲኮ ማድሪድ ደግሞ የ2 ጎል ብልጫ ተወስዶባቸው የተሸነፉትን ጨዋታም በሜትሮፖሊታኖ ስቴዲየም መቀልበስ ይጠበቅባቸዋል። ህልማችን ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግን ማንሳት ራሱ ይሆን የተለየ ስሜት አለው። የኛ ግባችን ዘንድሮ ሻምፒዮንስ ሊግ ነው ብለዋል። ላሊጋው በራሱ መንገድ እጅ የሰጣቸው ይመስላል። በእርግጥ ሻምፒዮንስ ሊጉ ግን ከ2015 በኋላ ነገሮች ቀላል አልሆኑላቸውም። ዘንድሮ ግን ህልማችን እሱ ነው እያሉ ይገኛሉ። በቡድን ዜና ላሚን ያማል በዚህ ውድድር ዓመት በአውሮፓ አምስት ታላላቅ ሊጎች ውስጥ በአማካይ በ90 ደቂቃ በርካታ ጊዜ ተጫዋቾችን አታለው በማለፍ ወይም ድሪብል በማድረግ የሚስተካከለው የለም። በ90 ደቂቃ በአማካኝ ወደ 4.8 ድሪብሎችን ያሳካል ወይም ተጫዋቾችን አልፏቸው ይሄዳል። የአንዶ ሜንዲ በዚህ ረገድ ካየነው በዘንድሮ የውድድር ዓመት የበርካታ ክለቦችን ቀልብ የሳበው ተጫዋች ወደ 3.3 ሁለተኛ፣ ጀረሜ ዶኩ ከሲቲ ሶስተኛ፣ አዜዲን ኦናሃ በአራተኛ ሲገኝ ኩዱስ በአምስተኛ ተገኝቷል። ሁስኮር ነው መረጃውን ይዞት የወጣው። ላሚን ያማልን ግን ተጠግቶ ከመከላከል በሩቁ ስፔሶችን መዝጋት ይሻላል እንጂ ከተጠጉት በ90 ደቂቃ ቢያንስ ኦልሞስት 4.8 ለ5 የቀረበ ነውና 5 ስኬታማ ድሪብሎችን በሜዳ ላይ ይፈጽማል ማለት ያክል ነው። ሮቤርቶ ሌዋንዶስኪ በዓመቱ መጨረሻ ከባርሴሎና ጋር ያለው ውል እንደሚጠናቀቅ ይታወቃል። ይህን መረጃ ለእናንተ ውድ አድማጮቻችን አሰናድተን እስካቀረብንበት ሰዓት ድረስ ይህ ተጫዋች ውሉን ማደስ ሂደት ላይ አዲስ እድገት የለም። ከዚህ ጋር በተያዘ ታዲያ አንጋፋ ተጫዋቾችን በመሰብሰብ የሚታወቀው የጣሊያን ሴሪ ከሰብሳቢዎቹ አንዱ የሆነው ኤስ ሚላን ተጫዋቹን ይፈልጉታል እየተባለ ነው። ሁኔታውን እየተከታተሉ ነው። በነፃ ዝውውር ነው ማስፈረም የሚፈልጉት። ከዚህ ጋር በተያዘ ውድ ቤተሰቦቻችን ከሰሞኑ የጣሊያን ሴሪ ኤ እድሜ ችግር የለውም በሚል የሞድሪች እና የኬቨን ደብሮናን የአንድ ለአንድ ፍልሚያ በማህበራዊ ትስስር ገጹ ማጋራቱ በጣም አነጋጋሪ እንደነበረ ይታወቃል። በሌላ በኩል የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሜኔ ባርሴሎና ከዳኝነት ውሳኔ ጋር በተያያዘ ከሰሞኑ ያቀረበው ቅሬታ ዳኞች ላይ ጫና ያሳድራል ሲባል እኛ እየኖርን ያለነው ማድሪድ ውስጥ ነው፣ ሁኔታዎቹን እንረዳቸዋለን፣ ምን እያልኩ እንደሆነ ታውቃላችሁ ብለዋል። ሪያል ማድሪድና እኛ እንጎዳለን ዳኛ ለባርሴሎና ሲያደላ ነው የሚል አይነት ይዘት ያለው ሐሳብ ነው። ዲያጎ ሲሜኔ ከዳኝነት ውሳኔ ጋር በተያያዘ ለቀረበላቸው ጥያቄ ምላሽ ሲሰጡ በጣሊያን ትላንትና አንድ መርሃ ግብር ተመለከትን ውድ ቤተሰቦቻችን። ይህም ጨዋታ በሮማና በፔዥያ መካከል የነበረ ጨዋታ ነው። ሮማ 3-0 አሸንፎ ድፍን 3 ነጥብ ሲወስድ ዶኒ ማለን ደግሞ 3ቱንም ግቦች በማስቆጠር
ለሮማ ምሽቱን ውብ አድርጎታል። ዶኒ ማለን 3ኛው 43ኛው 52ኛው ደቂቃ ነው ሶስቱን ግቦች ከመረብ ያዋሃደው። ንብረትነቱ የአስቶን ቪላ የሚጫወተው በውሰት ለሮማ። ትላንትና የተጫዋች ሃትሪክ ሰራ። ውድ ቤተሰቦቻችን በዚህም መሰረት ውድ ቤተሰቦቻችን አሁን በከፍተኛ ግብ አስቆጣሪ ከላውታሮ ማርቲኔዝ በ6 ከዱቪካስ በአንድ ግብ ብቻ አንሶ 3ኛ ደረጃ ላይ መቀመጥ ችሏል። ዶኒ ማለን በዚህ ውድድር ዓመት አጠቃላይ 12 ጨዋታ ብቻ አድርጎ ነው ጣሊያን ሴሪኤን ዓመቱን ሙሉ እየተጫወቱ ከሚገኙ ተጫዋቾች እኩል ወይም በጥቂት ግቦች አንሶ ከፍተኛ ግብ አስቆጣሪነትን የተቀላቀለው። ዶኒ ማለን በአስቶን ቪላ ቤት የመግዛት አማራጭ ውልን ይዞ ነው ወደ ሮማ የመጣው። በጣሊያን ሴሪ ዛሬ በርከት ያሉ ጨዋታዎች እንደዚሁ ቀጥለው ይካሄዳሉ። ውድ ቤተሰቦቻችን በእርግጥ በመሪዎቹ በኩል እና በተከታዩ በኩል የሚደረግ ጨዋታ ዛሬ አይደለም። ቶሪኒዮ ከሄላስ ቬሮና፣ ካግላሪ ከክሮሜንሴ፣ ኤስ ሚላን ከዩዲኒዜ ምሽት 1 ሰዓት፣ አታላንታ ከዩቬንቱስ ምሽት 3:45 ደቂቃ ሲል የሚጀምሩ ተጠባቂ መርሃ ግብሮች ናቸው። እነኝን ጨዋታዎች በጣሊያን ሴሪ እንድትመለከቱና እንድትዝናኑ ጋበዝን። ጀርመን ቡንደስሊጋ 29ኛ ሳምንት መርሃ ግብሮች እየተካሄዱ ነው። 34 ሲል ቡንደስሊጋው እንደሚጠናቀቅ ይታወቃል። ትላንትና በኦግስቡርግ እና በሆፈኔን መካከል የነበረ መርሃ ግብር 4 ግብ አየንበት። ጨዋታው 2-2 ሲጠናቀቅ ማለት ነው። በኦግስቡርግ በኩል በባለሜዳው ካሉድ ማሂርስ 11ኛው፣ ግሪጎርሲች 14ኛው ደቂቃ ላይ ኳስና መረብን ከመረብ ሲያገናኙ፣ በሆፈኔም በኩል 35ኛው ደቂቃ ላይ ሃርኒክ፣ 42ኛው ደቂቃ ላይ ቱሬ ኳስና መረብን አገናኝተዋል። በኩሉድ ማጉሪስ በኩል ተጨማሪ ግብ ለኦግስቡርግ ማግኘት የሚችልበትን ፍጹም ቅጣት ምት አምክኖት ነው ጨዋታው 2-2 በሆነ አቻ ውጤት መጠናቀቅ የቻለው። ዛሬ ቡንደስሊጋው ይቀጥላል። ውድ ቤተሰቦቻችን ሄደንሄም ከዩኒየን በርሊን፣ ወልቭስበርግ ከአይንትራክ ፍራንክፈርት፣ አረቢ ሌብዥን ከቦሩሲያ ሞንቾ ግላድባ፣ ቦሩሲያ ዶርትመንድ ከባየር ሌቨርኩሰን ይጫወታሉ። የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታና የቡንደስሊጋ ያለበት ባየር ሙኒክ እና የቡንደስሊጋው መሪ ባየር ሙኒክ ከሴንት ፓውሊን ጋር ከሜዳ ውጭ ምሽት 1:30 ሲል ጨዋታቸውን የሚያከናውን ይሆናል። በፍራንስ ሊግ 2 መርሃ ግብሮችን ተመለከትን። አንደኛው መርሃ ግብር ማርሴን ከሜትዝ ያገናኘ ጨዋታ ነበረ። በጨዋታው ማርሴ 3-1 በሆነ ውጤት አሸንፏል። የማርሴን 3 ግቦች ፔሬምሬክ ኦባሜያንግ 13ኛው ደቂቃ ላይ፣ ኢጎር ፓክዤው 48ኛው ደቂቃ ላይ፣ ቶሬራ 93ኛው ደቂቃ ላይ ከመረብ ሲያዋህዱ የሜትስን ከሽንፈት ያልታደገች ብቸኛ ግብ 49ኛው ደቂቃ ላይ ቲስታሽ ቬሊ ከመረብ ማዋሃደ ችሏል። በጣም ድንቅ ምሽት ነበረ ለማርሴ። በግሪንውድ በኩል አሲስት ማድረጉን ተከትሎ ትናንትና 35ኛ የግብ አስተዋጽኦ ላይ ደርሷል። 25ቱ ግብ ነው፣ 9 አሲስት አለው። የፍራንስ ሊጋ ለዚህ ተጫዋች ምቾት የሰጠው ይመስላል። በእርግጥ ቀጣይ ክረምት ላይ የበርካታ ትልቅ ክለቦችን ቀልብ የሳበው ተጫዋች ሜሰን ግሪንውድ በማርሴ ቆይታው እርግጥ እንዳልሆነ ይታወቃል። ሌላኛው መርሃ ግብር ሞናኮ ከፓሪስ ያደረጉት ጨዋታ ነው። አዳጊው ቡድን ፓሪስ ሞናኮን አንኮታኩቶታል ትላንትና። ውድ ቤተሰቦቻችን አዳጊው ፓሪስ ሞናኮን 4-1 ነው ያሸነፈው። ኢኮኔ 4ኛውና 21ኛው ደቂቃ ላይ፣ ቼሮ ኢሞቢሌ 8ኛው ደቂቃ ላይ፣ እንደዚሁም ኮልሾ 71ኛው ደቂቃ ላይ አራቱን የፓሪስ የማሸነፊያ ግቦች ሲያስቆጥሩ ሞናኮን ከሽንፈት ያልታደገች ብቸኛ ግብ ባለገን ነበረ 36ኛው ደቂቃ ላይ ከመረብ መዋሃድ የቻለው። ምናልባት ትናንትና ለየት ያለው ነገር ፖል ላቤሌ ፖግባ ከ126 ቀን ከ4 ወር ከ6 ቀን ማለትም ውድ ቤተሰቦቻችን ከዲሴምበር 2025 በኋላ ለመጀመሪያ ጊዜ ሜዳ ላይ ተመልክተነዋል። ለመጀመሪያ ጊዜ ተቀይሮ ገብቶ ጨዋታ አድርጓል። ፖል ላቤሌ ፖግባ ከጠቀስንላችሁ ቀን በኋላ ውጤቶቹን ተከትሎ ምናልባት የማርሴ ነጥብ አሁን 52 ደርሷል። ሞናኮ 49 ላይ ቀርቷል። ሞናኮ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በሚያደርገው ጥረት ላይ በጣም ወሳኝ ነጥብ ነው ትላንትና ያመከነው ወይም ወሳኝ እድል ነው ያመከነው። ማርሴ በአንጻርነት ነጥቡን 52 አድርሶ በጊዜያዊነት 3ኛ ደረጃ ላይ መቀመጥ ችሏል። በፍራንስ ሊግ አሁንም መሪው ፓሪስ ሰን ዠርሜን ነው። ሌንስ በ59 ነጥብ ይከተላል፣ በ4 ነጥብ ዝቅ ብሎ። የሁለቱ ክለቦች በዚህ ሳምንት ጨዋታ ነበራቸው።
ለፓሪስ ሰን ዠርሜን ሊቨርፑልን አንፊልድ ሄዶ ድል እንዲያደርግልን ይረፍልን ብለው ሊጉ አስተዳደር ፈቃድ ፈቅደው ሌንስ ተቃውሞት ጨዋታው ግን እንደተሰረዘ ይታወቃል። ታዲያ ዛሬ የምንመለከተው ሁለት ጨዋታ ብቻ ነው። ኦግዤር ከናንትስ ምሽት 2 ሰዓት፣ ስታድ ሬኒስ ከአንገርስ ምሽት 4 ሰዓት ከ5 ደቂቃ ሲል ብቻ ዛሬ ሁለት ጨዋታዎችን እንመለከታለን። የተወሰኑ አጫጭር ስፖርታዊ መረጃዎችን እናደርሳችሁ። ቀጥሎ ወደ ተወዳጁ የፕሪሚየር ሊግ መረጃ እንሸጋገራለን። በአጫጭር መረጃችን ማድሪድን እናስቀድም። በስኮር 90 የዘንድሮ የአውሮፓ ሻምፒዮንስ ሊግ ምርጥ ግብ ጠባቂዎች ቲቦት ኮርቷ ተቀምጧል። በርካታ ክሊንሺት ያለው ዳቪድ ሪያ ሁለተኛ መቀመጡ በጣም አነጋጋሪ ሆኗል። ይህንን እንግዲህ ምርጫ ስኮር 90 ያስቀመጠው ውድ ቤተሰቦቻችን የሪያል ማድሪድን ኮርቷ አንደኛ፣ የአርሰናሉን ዳቪድ ሪያን ሁለተኛ፣ የባየር ሙኒኩን ኑየር ሶስተኛ፣ የስፖርቲንግ ሊዝበኑን ግብ ጠባቂ ሲልቫ አራተኛ፣ የአትሌቲኮ ማድሪዱን ግብ ጠባቂ ያኖ ብላክ አምስተኛ ደረጃ ላይ ያስቀምጧቸዋል። ምናልባት በክሊንሺት ደረጃ ያው ከፍተኛው ክሊንሺት ያለው በዳቪድ ሪያ እጅ እንደሆነ ይታወቃል። ትላንትና በሪያል ማድሪድ ቡድን ውስጥ ደግሞ ያላየናቸው ተጫዋቾች አሉ። አንደኛው ትሬንት አሌክሳንደር አርኖልድ ነው። ትላንትና በነገራችን ላይ አርኖልድ ያልተጫወተው ከጉዳት ጋር በተያዘ ጉዳይ ሳይሆን በአሊያንዝ አሬና በሚደረገው ጨዋታ ላይ እረፍት አግኝቶ ከነ ሙሉ ብቃቱና ፊትነሱ እንዲመጣ በማሰብ ነው አልቫሮ አርቤሎአ ተጠባባቂ ወንበር ላይ አስቀምጦት የነበረው። በበርካታ የአውሮፓ ክለቦች ሲፈለግ የነበረው የቦሩሲያ ዶርትመንዱ ተከላካይ ኒኮ ሾልተርቤክ ከቡድኑ ጋር አዲስ ኮንትራት ተፈራርሟል። እስከ 2031 ይቆያል። ደሞዙ ተጨምሮለታል። ተከላካዩ በቦሩሲያ ዶርትመንድም ምርጡ ተከፋይ ሆኗል። ለሚቀጥሉት 5 ዓመታት ይቆያል እስከ 2031። በርከት ያሉ ጥያቄዎች ቢቀርቡም በቦሩሲያ ዶርትመንድ ቤት ይቀጥላል ማለት ነው። ይህ ተጫዋች በነገራችን ላይ ካስታወሳችሁ ስሙ ከሪያል ማድሪድ ጋር ሲያዝ ነበርና ያ ከሪያል ማድሪድ ጋር የተያዘ ስሙን እሱ ራሱ በማህበራዊ ትስስር ገጹ ላይ ደስተኛ መሆኑን ሲገልጽ ነበርና ይሄ ተጫዋች ግን ባልተጠበቀ ሁኔታ አሁን በቦሩሲያ ዶርትመንድ እስከ 2031 የሚያቆየውን ኮንትራት ተፈራርሟልና በቀጣይ በቦሩሲያ ዶርትመንድ ቤት እስከ 5 ዓመት ደረጃ ድረስ ይቆያል። በእርግጥ ውል ማፍረሻውን የከፈለ እሱን የሰመነ ግን ማስፈረም ይችላል። ሉዊስ ኤንሪኬም ከፒኤስጂ ጋር እስከ 2030 የሚያቆይ ኮንትራት ለመፈራረም ድርድር ወደ መጨረሻ ምዕራፍ መድረሱ እየተነገረ ይገኛል። ኤንሪኬ በአዲሱ ውል ከአውሮፓ ውድ 3 ተከፋዮች ውስጥ ይካተታሉ ተብሏል። በነገራችን ላይ ከዚህም ከፍ ያለ የኮንትራት ሂደት እንግዲህ ለማስፈረም ድርድሮች ሲካሄዱ ነበረ። ግን እሳቸው እስከ 2030 ብቻ ለመፈረም ተስማምተዋል የሚሉ መረጃዎች ወጥተዋል። ያ ማለት ከዩናይትድ ጋር ስማቸው ሲያያዝ ነበረ እና ያ ዝውውር ይቀራል ማለት ነው። ስለዚህ ሉዊስ ኤንሪኬም በፓሪስ ሰን ዠርሜን ለረጅም ጊዜ በመንበሩ ላይ ይቆያሉ እንደማለት ነው። ሌላ መረጃ በዛው በፍራንስ ቆይተን በአውሮፓ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት ምርጥ ተከላካይነትን አሽራፍ ሐኪሚ በአንደኝነት እንደዚሁም ሜንዲ በሁለተኝነት ተቀምጧል በስኮር 19። የአርሰናሉ ማጋሌሽ 3ኛ፣ የሪያል ማድሪዱ ትሬንት 4ኛ፣ ቨርጅል ቫንዳይክ 5ኛ ደረጃ ላይ መቀመጥ ችሏል። በ2025-26 የውድድር ዓመት እስካሁን ባለው ሂደት ማለት ነው። የፓሪስ ሰን ዠርሜኖቹ አሽራፍ ሐኪምና ሜንዲ ከአንደኛ እስከ ሁለተኛ ያለውን ቦታ ይዘዋል። የተወሰኑ ከብሔራዊ ቡድን ነክ መረጃዎች ጋር እናደርሳችሁና እንደተለመደው ወደ ፕሪሚየር ሊግ እንሻገራለን። በዘንድሮ የፈረንሳይ ብሔራዊ ቡድን ውስጥ ወደ ቤተሰቦቻችን የዓለም ዋንጫን ያሳኩ 3 ተጫዋቾችን ልንመለከት እንችላለን። በፈረንሳይ ብሔራዊ ቡድን በ2018 ዓለም ዋንጫ ከነበሩት 11 ስብስቦች ዘንድሮ እነ ቴዎ ኤርናንዴዝ፣ እነ ኬሊያን ምባፔ፣ እነ ምናልባት ነው አሁን በፌነርባቼ በውሰት እየተጫወተ የሚገኘው የውሉ ተቋርጦ በእርግጥ ወደ ቋሚ ዝውውርነት ተቀይሯል። ንጎሎ ካንቴ እነኚህ ይጠበቃሉ። ስለዚህ በዓለም ዋንጫ ልምድ ያላቸው 3 ተጫዋቾችን ብቻ ይዛ ፈረንሳይ በዘንድሮ የውድድር ዓመት ልትካፈል ትችላለች። በነገራችን ላይ ኬሊያን ምባፔ 4 ጎል ካስቆጠረ የሚሮስላቭ ክሎዛን ሪካርድ ይጋራል። ሜሲ 3 ካስቆጠረ ይጋራል። እነኚህ ተጫዋቾች ሜሲ በጨዋታው ላይ 4 በዓለም ዋንጫ ላይ ኬሊያን ምባፔ ደግሞ 5 ካስቆጠረ ሪካርዱን የግላቸው እንደሚያደርጉት ግን ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። አብራችሁን ካላችሁ ላይክ እያረጋችሁ አበረታቱን። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ በጨዋታዎች ዙሪያም አጋሩን ብለናል። ውድ ቤተሰቦቻችን ፖርቶ ከኖቲንግሃም ፎረስት ከሰሞኑ የነበረ አንድ የአውሮፓ መድረክ መርሃ ግብር ነበረና
ፖርቶ 1-0 መራና ወዲያው ኖቲንጋም ፎረስታቸው ሆነ ደግሞ 13ኛው ደቂቃ ላይ ማርቲን ፈርናንዴዝ በራሱ መረብ ላይ ኳስ አስቆጥሮ ነው። ይህን ግብ በተመለከተ ለየት ያለ ግብ ተቆጥሯል ብለን ዜና ሰርተንላችሁ ነበረ ትላንትና። ውድ ቤተሰቦቻችን ኦፕታ አሁን ይዞት በወጣው መረጃ መሰረት ግቡ የተቆጠረው ከ44 ሜትር ርቀት ላይ መሆኑ ተረጋግጧል። ባለፉት 10 ዓመታት በአንድም የአውሮፓ መድረክ በአንድም የአውሮፓ ምሽት ከዚህን ያህል ርቀት ላይ በራሱ ላይ የተቆጠረ ግብ የለምና ስለ ግቧም ትላንትና ሰፋ ያለ መረጃ ደርሰናችሁ ነበር። ኦፕታ ደግሞ ብዙ አይግረማችሁ ገና ከዚህ በላይ መረጃ አለ ብሎ ከ44 ሜትር ርቀት የተቆጠረ ነው ብሏል። በተወዳጁ የእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት በ90 ደቂቃ ረጅም ኳሶችን እንይዛለን ብለው የለቀቁ ግብ ጠባቂዎች አንደኛው ኒክ ፖፕ ሆኗል። በጨዋታ ቢያንስ ረጅም ኳሶችን ይዞ የሚያመልጡት ከጁ ኒክ ፖፕ በጨዋታ በአማካይ 0.27 ናቸው እና ኒክ ፖፕ የቆመ ኳስ መከላከል ላይ በጣም ደካማ ነው ማለት ይቻላል። ይዞ ይለቃቸዋል። ከዛ በኋላ እነ ፒትሮቪች ሁለተኛ፣ ጆሼሳ ሶስተኛ፣ ካርለ ዳሎር አራተኛ እያለ ይቀጥላል። ብታምኑም ባታምኑም ዳቪድ ሪያ አምስተኛው ግብ ጠባቂ ነው በፕሪሚየር ሊግ። ይሄ የማዕዘን ምት ሊሆን ይችላል። ቅጣት ምቶችን ከያዛቸው በኋላ ይለቃቸዋልና በጣም አደገኛ ሁኔታ ይፈጠራል። ይሄ በቀዳሚነት ያስቀምጠዋል ከቢግ ሲክስ። ሁለተኛ አሊሰን ቤከር፣ ሶስተኛ ጃሊጂ ዳናሮማ፣ አራተኛ ሴላመንስ፣ አምስተኛ ሮበርት ሳንቼዝ ሆኗል ከቢግ ሲክስ ክለቦችና የአርሰናሉ ዳቪድ ሪያ በአንደኝነት ከቢግ ሲክስ። እንዳጠቃላይ ከፕሪሚየር ሊጉ ደግሞ ኒክ ፖፕ አንደኛው ነው የተመቱበትን ኳሶች በትክክል ባለመያዝ። ትላንትና ቶተንሃም ከ18 ዓመት በኋላ በወራጅ ቀጠና ውስጥ ተገኝቷል። ኖ አሰልጣኝ ሮቤርቶ ዲዘርቢ አንድም ጨዋታ ቶትናምን ሳይበሩ ክለብ ወራጅ ቀጠና ውስጥ ገብቷል። ዌስትሃም ዩናይትድ ትላንት ወልቭስን 4-0 ካሸነፈ በኋላ ዌስትሃም በለንደን ስቴዲየም የነበረውን ጨዋታ 4-0 በሆነ ውጤት ድል ሲያደርግ የቀድሞ የአርሰናል ተጫዋች ማቭሮፓኖስ 42ኛውና 83ኛው ደቂቃ ላይ ታይቲ 66ኛውና 68ኛው ደቂቃ ላይ ያስቆጠሯቸው 4 ግቦች ነው ዌስትሃምን ባለድል ያደረጉት። ወልቭስ በውድድር ዘመኑ 21ኛ ሽንፈቱን አስተናግዶ አወራረዱ ሊያምርለት ያልቻለ ቡድን ሆኗል በሽንፈት ብዛት። ውጤቱን ተከትሎ ዌስትሃም ዩናይትድ ከወራጅ ቀጠና ሲወጣ አሰልጣኝ ሮቤርቶ ዲዘርቢ ሾሞ ቶትናም ወራጅ ቀጠና ውስጥ ገብቷል። ቶትናም ወራጅ ቀጠና ውስጥ ሲቀመጥ ነው ከ18 ዓመት በኋላ ለመጀመሪያ ጊዜ ነው። የማንቸስተር ሲቲው ሶስተኛ ግብ ጠባቂ ማርከስ ቤት ኔሊ በትላንትናው ዕለት ለተጨማሪ 1 ዓመት በክለቡ የሚያቆየውን ኮንትራት ተፈራርሟል። ብዙም አይጫወትም፣ ግን ደሞዝ እየተከፈለው የሲቲ ያደጋ ጊዜ ግብ ጠባቂ ሆኖ የሚያገለግል ነው። እናም ትላንትና ለተጨማሪ 1 ዓመታት በክለቡ የሚያቆየውን ኮንትራት እንደዚሁ መፈራረሙን ሲቲዎች ይፋ አድርገዋል። ከሲቲ ጋር በተያያዘ ግን የተወሰነ አጫጭር መረጃ ለመጨመር ያክል ትላንትና በወጣቶቹ ኤፍኤ ካፕ ፍጻሜ ደርሷል። ውድ ቤተሰቦቻችን ትላንትና 4-1 በሆነ ውጤት ዊጋን አትሌቲክን አሸንፈው ነው ለፍጻሜ በቁት። በዋናው ቡድን ግማሽ ፍጻሜ እንደደረሱ ይታወቃል። በግማሽ ፍጻሜ ደግሞ ሳውዛምተንን እንደሚፋለሙ የተረጋገጠ ነው። በጣም አውጣ ስነስርዓቱ መሰረት የቡድን ዜና እናንሳ። በዚህ ውድድር ዓመት በፕሪሚየር ሊጉ ከክፍት ጨዋታ በርካታ አሲስት ያለው ሪያን ሸርኪ ነው። በነገራችን ላይ 8ቱም ከክፍት ጨዋታ ነው። የፕሪሚየር ሊጉ ሁለተኛ አሲስት የሪያን ሸርኪ ነው። ከብሩኖ በ8 አንሶ 8 አለው። በጣም አስገራሚ ነገር የሪያን ሸርኪ 8ቱም ከክፍት ጨዋታ ወይም ከጨዋታ እንቅስቃሴ ነው። የኤርሊንግ ሃላንድ በፕሪሚየር ሊጉ 3ኛው አሲስት አለው፣ 7 አለው፣ 3ኛው ነው በፕሪሚየር ሊጉ ከክፍት ጨዋታ። በነገራችን ላይ 7ቱም ከክፍት ጨዋታ የተገኙ ናቸው። በፕሪሚየር ሊጉ ሁለተኛው ነው ማለት ነው ከክፍት ጨዋታ የተገኙ በርካታ አሲስቶች አሉት። ብሩኖ ከ16 የፕሪሚየር ሊግ አሲስት 7ቱ ብቻ ነው ከክፍት ጨዋታ። ሞርጋን ሮጀርስ እና ኩዱስ 5 አላቸው። የሲቲዎቹ ተጫዋቾች በክፍት ጨዋታ አሲስት ብዛት የሚስተካከላቸው የለም። ፔፕ ጋርዲዮላ አሁን ለኛ ሁሉም ጨዋታ ፍጻሜ ሆኖብናል፣ የምንመርጠው ጨዋታ የለም እያሉ ይገኛሉ። ግን ቡድናቸው ውስጥ የተወሰኑ ጉዳቶች አሉ። ለአብነት ያክል ሩበን ዲያዝ ዝግጁ እንዳልሆነ አረጋግጧል። ጋርዲዮላም ቢሆን ሜዳ ለመመለስ አልተቃረበም ብለዋልና የጉዳት ዜና አለባቸው ከቼልሲ ጨዋታ በፊት። እሳቸው በቀጣይ የምናደርገው እያንዳንዱ ጨዋታ እንደ ፍጻሜ ነው ሲሉ ውድ ቤተሰቦቻችን በስታምፎርድ ብሪጅ ቀጣይ ተፋላሚያቸው ቼልሲ እንደሆነ ይታወቃል። ወጣም ወረደም በየትኛውም አቋም ላይ ተገኙ
ቼልሲ የሚሆኑ ሲቲ ጨዋታው ትልቅ ነው። አንዱን ለማሸነፍ የሚያደርጉት ፍልሚያ ነው። ከዚህ ጋር በተያያዘ ታዲያ ፔፕ ጋርዲዮላ ለእኛም የምንገጥመው ቡድን አሁን በዚህ ሰዓት ላይ የመጠን የክብደት ልዩነት የለውም ወይም የትልቅነት ልዩነት የለውም፣ ሁሉም ፍጻሜ ነው ብለዋል። ከአርሰናል ጋር ያላቸውን ነጥብ ልዩነት ለማጥበብና በዋንጫ ፉክክር ውስጥ ለመቆየት ሁሉንም ጨዋታ የተቀሩትን ማሸነፍ ግድ እንደሚላቸው የገባቸው ይመስላል። በዛው ቼልሲን እናንሳ። በቼልሲ በኩል ከሰሞኑ አሰልጣኝ ሊያም ሮዛኔር ብዙ መወድስ ካቀረቡላቸው ተጫዋቾች አንደኛው ካይሴዶ ነው። ሲያወድሱት በዚህ ሰዓት በቦታው የአውሮፓ ምርጡ ተጫዋች ነው ብለውም እንዳወደሱት ይታወቃል። ይህን ተጫዋች በተመለከተ ሁስኮርድ አንድ መረጃ ይዞ ወጥቷል። በአማካኝ ስፍራ ዘንድሮ በፕሪሚየር ሊጉ የሱን ያክል ኳስ የማቀበል ስኬት ያለው የለም። በ6 ቁጥር ቦታ ላይ እየተጫወተ 92.2 በመቶ ኳስ የማቀበል ስኬት አለው። ካርትስ ጆን 92 በመቶ ኳስ በማቀበል ሁለተኛ ነው። ከዛ በርናንዶ ሲልቫ፣ አንድሬ ሲልቫ አለ፣ ኮቢ ሜኖ፣ ሮድሪ እያለ ይቀጥላል። የካይሴዶ ኳስ የማቀበልም ጥራት ከፍ ያለ ነው። በእርግጥ ከሱ ቼልሲዎች በብዙ የሚጠብቁበት እንደ ቤት ስራ ተቃራኒ ቡድንን ኳስ ማስጣል፣ አደጋን መቀነስ ትልቁ ሚናው ነው። በጣም አስደናቂ ጊዜን እያሳለፈ ነው በቡድን ውስጥ አሁን ያለ ኤንዞ ፈርናንዴዝ አላጣማሪው በስታምፎርድ ብሪጅ ከሲቲ አማካዮች ጋር ግን ይፋለማል። በጨዋታው ላይ ይቅርታ ቢጠይቅም ኤንዞ ፈርናንዴዝን አላጫውተውም ማለታቸው ይታወቃል። ሊያም ሮዛኔር ከዚህ ጋር በተያያዘ ኤንዞ ፈርናንዴዝ እኔንም ቼልሲንም ይቅርታ ጠይቋል ቢሉም አላጫወቱትም። በዚህ ጉዳይ ግን አንዳንድ የቼልሲ ደጋፊዎች ደስተኛ አይደሉም። ተጫዋቹ ይቅርታ ከጠየቀ በእንዲህ አይነት የአውሮፓን ትኬት ልንወስንበት በሚችል ጨዋታ ወሳኙ ተጫዋች ቢመለስ ይሻላል እያሉ ይገኛሉ። ያው ጉዳቱ ለቼልሲና ለአርሰናል ነው፣ ጥቅሙ ለሲቲ ነው። ስለዚህ ተጫዋቹ ቢመለስ ይሻላል እያሉ ነበረ በርካቶችም። ሊያም ሮዛኔር ግን ይቅርታ ቢጠይቅም አላጫውተውም ብለዋል። ፔፕ ጋርዲዮላ ክብር አለኝ ያሉት እሳቸው ማንቸስተር ሲቲን ለማሸነፍ ሁሉንም እናደርጋለን ብለዋል። ሁሉም ጨዋታዎች በጣም አስቸጋሪ ናቸው ያሉት እሳቸው ለእሁድ ግን ተዘጋጅተናል ብለዋል። ማንቸስተር ሲቲን ማሸነፍ እንችላለን ያሉት እሳቸው ከሲቲ ጋር ያለ ሪካርድ ያለፈ ሪካርድ ነው፣ በአዲስ ነገር ጠብቁን ብለዋል። እሁድ አመሻሽ 12 ሰዓት በስታምፎርድ ብሪጅ ጨዋታው የሚደረግ ይሆናል። ተከታታይ መረጃ ይኖረናል። ማሬስካ ቼልሲን ከለቀቁ በኋላ ስማቸው ከሲቲ ነበረ ሲያያዝ የነበረው። ቀጣይ ይረከቡታል የተባለውን ክለብ በተመለከተ ማርኮ ማታራዚ ሊቨርፑሎች ፍጠኑ እያሉ ይገኛሉ። በአርኔ ስሎት ተስፋ የለም ያለው ማርኮ ማታራዚ አሁን ለሊቨርፑል ተስፋ የሚሆነው እሳቸውን በአርኔ ስሎት መተካት ነው እያለ ይገኛል። ኤንዞ ማሬስካ በሪያል ማድሪድም ቢሆን አሰልጣኝ መሆን ይችላሉ አይደለም ለሊቨርፑል እያሉ መከራከሪያ ይዘው መጥተዋል። ማርኮ ማታራዚ ከዚህ ጋር በተያያዘ ውድ ቤተሰቦቻችን እሳቸው ምንም ያሉት ነገር የለም በጉዳዩ ላይ። በአሰልጣኙ በኩል ግን ያው ምንም ጥያቄ የለውም ያለ ስራ ነው የሚገኙት። አንድ ነገር ተናግረው ነበረ። በለንደን ነው የሚገኙት በነገራችን ላይ። ምክንያታቸውን ሲጠየቁ ልጆቼ ትምህርት ላይ ናቸው ማለታቸው ይታወቃል። እሳቸው እንደ ምክንያት ያነሱት ነገር ስለዚህ ትምህርታቸውን እስኪጨርሱ ድረስ እዚሁ ለንደን እቆያለሁ፣ ቀጣይ ዓመት ግን በአንድ ትልቅ ስራ ጠብቁኝ ብለዋል። ይሄንን ሲሉ ማሬስካ ስማቸው ከሲቲ ጋር ነው የተያዘው። ማርኮ ማታራዚ ግን ሊቨርፑል መፍጠን አለበት። አሁን ስሎት ተስፋ አይሆኑም ከዚህ በኋላ። እናም ትክክለኛ ምርጫ በሊቨርፑል ማሬስካ ናቸው እያለ ይገኛል። የእናንተ መልከታ ሊቨርፑልያን አድርሱን። ጄሚ ኦሃራ ደግሞ እኔ እንደማስበው ከሆነ ውድ ቤተሰቦቼ ይላል ለሊቨርፑል ትክክለኛው ሰዓት አሁን ስቴቨን ጄራርድን አሰልጣኝ አድርጎ መሾም ነው። በፕሪሚየር ሊጉ ሚኬል አርቴታ በአርሰናል ያደረገው ነገር አለ። ፍራንክ ጄምስ ላምፓርድ የሞከራቸው ነገሮች ነበሩ በቼልሲ። ማይክል ካሪክ በዩናይትድ እያደረገ ያለውን ነገር አይተናል። አሁን ተራው ለስቴቨን ጄራርድ መንበረ ስልጣኑን ከስሎት ነጥቆ መስጫው ጊዜ ደርሷል እያለ ነው ጄሚ ኦሃራ። ይህ የጄሚ ኦሃራ ደግሞ የግል ምልከታ ነው። የማርኮ ማታራዚ ያው የቀድሞ የቼልሲ አሰልጣኝ መመለስ ነው፣ ማሬስካን ወደ ቡድኑ መሾም ነው እያለ እንደሆነ ይታወቃል። ጄሚ ኦሃራ ደግሞ የለም ማሬስካን ሳይሆን ማምጣት ያለበት ሊቨርፑል ስቴቨን ጄራርድን ነው ወደ መንበረ ስልጣኑ ማምጣት ያለበት ብለዋል። ሌላ ደግሞ ሰው አለ ዣቪ አሎንሶ። ይህንን ሰው በተመለከተ ደግሞ የአሁኑ የሊቨርፑል ተጫዋች የቀድሞ የባየር ሌቨርኩሰንና በዣቪ አሎንሶ ስር የሰለጠነው ጀረሚ ፍሪፖንግ ነው። ዣቪ አሎንሶ ድንቅ ተጫዋችና በተጫዋችነት ዘመኑና በአሰልጣኝነት ዘመኑም ድንቅ ነው። ለሊቨርፑል ደግሞ
ሌጀንድ ነው። እንደሱ ያለ አሰልጣኝ ካለ እሱን ማዳመጥ አለብህ። ለእኛ የሚበጀውን ያውቃል። ጥሩ የሆኑ ብዙ ተጫዋቾችን ወደ ቡድኑ ማምጠቷል። ስለዚህ ሁሉም ልምዶች አሉት። ስለዚህ ባየር ሌቨርኩሰን ለመጀመሪያ ጊዜ ሲመጣ እንዴት እንደሚጠቀምብኝ እኔንም ያውቅ ነበር። ቡድኑን በፍጥነትና ሰዎችን በማለፍ ችሎታዬ ብዙ ማዳበር እንድችል የረዳኝ ዣቪ አሎንሶ ነበረ። የመጨረሻዎቹን ኳሶች እንዴት ማቀበል እንዳለብኝም ያስተማረኝ ዣቪ አሎንሶ ነበረ። የአሰልጣኝነት ክህሎቱ ፍጹም እያለ ነው። ሌላኛው የሊቨርፑል እጩ ሰው ነው። ከሁሉም በፊት ግን ስሎት ይሰናበታሉ፣ ስሎት ይባረራሉ የሚለው ግን ሌላ ጥያቄ እንደሆነ ይታወቃል። የአሰልጣኝ መፍትሄ ያሉትን ነገር ናችሁ። ቭላድሚር ሲሜር ደግሞ አሁን ለተቸገረው እየተንገዳገደ ለሚገኘው ሊቨርፑል አንድ ሰው ያስፈልጋል። ይሄም ሳንድሮ ቶናሊ ነው። ሳንድሮ ቶናሊ ለተቸገረው ሊቨርፑል ምርጥ ነው ብሏል። የቀድሞ ተጫዋች ሬድ ቭላድሚር ሲሜር ስለ ሳንድሮ ቶናሊ ሲናገር በፕሪሚየር ሊጉ ልምድ አለው። በኒውካስል ዩናይትድ እያሳየ የሚገኘው እንቅስቃሴ ለሊቨርፑል አሁን መፍትሄ መሆን የሚችል ነው እና ለአማካኝ ስፍራው ይህን ተጫዋች ሊቨርፑሎች ማስፈረም አለባቸው እያለ ይገኛል። በእርግጥ ሊቨርፑል ቀጣይ ክረምት ላይ በርካታ ዝውውሮችን ያደርጋል ተብሎ ይጠበቃል። ሴቦዝ ላይ በዚህ ዓመት በ5 የተለያዩ ቦታዎች ላይ ተጫውቷል። በነገራችን ላይ ይሄ በችግር ምክንያት ነው እንጂ በጨዋታ ቅርጽ አቀራረብ ምክንያት ብቻም አይደለም። ለአብነት ያክል የቀኝ ፉልባክ ሆኖ የተጫወተው በጉዳት ምክንያት ነው። በዛ ቦታ ላይ ፍሪፖንግ በጉዳት እነ ብራድሌይ በጉዳት ባልነበረበት ሰዓት ማለት ነው። 12 ጎሎችን በሁሉም ውድድር አለው። 8 አሲስት አለው። ኳስ የማቀበል ንጻሬው 90% ነው በሁሉም መድረኮች ላይ። የዚህ ተጫዋች ሚና በሊቨርፑል ቀላል ተብሎ የሚነገር ግን አይደለም። ውድ ቤተሰቦቻችን ያውም በማያውቃቸው በርካታ ሜዳዎች ላይ እየተጫወተ ያው ያልተጫወተው በግራ ተመላላሽ ቦታ ላይ ብቻ ነው አንዲ ሮበርትሰን ባለበት ላይ። በዛው በነገራችን ላይ አንዲ ሮበርትሰንን ካነሳን አንዲ ሮበርትሰን ማለት 2012 ኦገስት ላይ ህይወት ያለ ገንዘብ ፈታኝ ናት ብሎ የለጠፈው ሰው ከዛ በኋላ ግን ህይወት ያለ ገንዘብ አይደለም። ውድ ቤተሰቦቻችን ህይወት በፕሪሚየር ሊግ ዋንጫ ደምቃለታለች። 2 ሻምፒዮንስ ሊግ፣ 2 ሊግ ካፕ፣ ኤፍኤ ካፕ፣ የፊፋ ክለቦች ዓለም ዋንጫ፣ አንድ ጊዜ የፊፋ ሱፐር ካፕ እና ኮሚቴ ሽልድን አሳክቷል። ህይወት ያለ ገንዘብ ባዶ ናት ያለው ሰው የቀድሞ የቡድን አጋሩ አሌክስ ኦክስሌድ-ቻምበርሊ ሮበርትሰን የሴልቲክ ደጋፊ ነው፣ የሴልቲክን ጨዋታ ይከታተላል ብሏልና ምናልባት መዳረሻው ወደዛ ሊሆን ይችላልም እየተባለ ይገኛል። በሊቨርፑል በኩል ታላቅ ተቃውሞ ዛሬ ይጠበቃል። ምክንያቱ ደግሞ የስቴዲየም መግቢያ ትኬት ዋጋ መጨመሩን ተከትሎ ነው። የሊቨርፑል ዋና ስራ አስፈጻሚ ቢል ሆጋን ስለ ትኬት ዋጋው ሲናገሩ በሊቨርፑል እግር ኳስ ክለብ ውስጥ ማንም ሰው በትኬት ዋጋ ላይ ቀላል ውሳኔ አያደርግም። ክለቡን በዘላቂነት የማስተዳደር ኃላፊነት አለብን። እናም ይህንን በታላቅ ራዕይ ማድረግ አለብን። ለሁሉም ዋና ጨዋታዎች መወዳደር፣ ዋንጮችን ማሸነፍና ዋንጮችን ወደ ቡድኑ ማምጣት አለብን። ይሄን ለማድረግ ደግሞ የገንዘብ አቅማችን መጠናከር አለበት። እናም ያንን ያደረግነው ክለቡን ለማገዝ ክለቡን በተለይም በገንዘብ አቅሙ በደንብ ለማደራጀትና በዋንጫ ፉክር ላይ ለመቀጠል ነው ብለዋል። ተቃውሞ ግን የሚቀርላቸው አይመስልም። ምሽት 1 ሰዓት በአንፊልድ ሮድ ስቴዲየም ነው ጨዋታው የሚደረገው። ሊቨርፑል ከፉልሃም። ሊቨርፑል በዚህ ውድድር ዓመት 25 ድል 8 አቻ 16 ሽንፈት ግን ገጥሞታል። በፉልሃም በኩል 17 ድል 6 አቻ 15 ሽንፈት ነው። ከሊቨርፑል በአንድ ያንሳል ሽንፈት ብዛታቸውም። ሊቨርፑል በመጨረሻ 5 ጨዋታ ውስጥ የመጨረሻ 3ቱን ተሸንፏል። በብራይተን፣ በሲቲ፣ በፓሪስ ሰን ዠርሜን። ከመጨረሻ 5 ጨዋታ አንዳቻ 1 ድል ብቻ በትልቁ ሊጠቀስለት ይችላል። በፉልሃም በኩል ከመጨረሻ 5 ጨዋታ 2 ድል አንዳቻ 2 ሽንፈት። ሁለቱ ክለቦች በርስ በርስ ግንኙነት ሊቨርፑል 41 ጊዜ ፉልሃምን ሲረታ ፉልሃም 12 ጊዜ ሊቨርፑል ረቷል። 18 ጊዜ አቻ ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ደግሞ ወደ ቤተሰቦቻችን ሊቨርፑል 1 ያሸንፈዋል፣ ፉልሃም 1 ያሸንፈዋል፣ 2 ጊዜ ደግሞ አቻ ወጥተዋል። የመጨረሻ ግንኙነታቸው 2-2 የተጠናቀቀ ነው። ሁሌም ግብ አለ ሊቨርፑል ከፉልሃም ሲጮቱ ባለፉት 3 ዓመታት ገደማ። ዛሬ ስንት ግብ ማናስቆጥሮ ማንደል ያደርጋል? 1 ሰዓት የሚጀምረው ጨዋታ ላይ 1 ሰዓት ከ30 የሚጀምረው ጨዋታ ላይ ቅድመ ግምታችሁን እንዲሁ ልታጋሩን ትችላላችሁ። ለረጅም ዓመታት ጫና በሞላበት አካባቢ ውስጥ ኖር ያለው እያሉ ነው ማይክል ካሪክ። እዚህ ያለው ማለትም ግቦችክን እንድታሳካ ከደጋፊዎች የሚመጣው ከፍተኛ ድጋፍ እንዲሁም ሁሉም በዚህ ክለብ ላይ የሚኖረው ትኩረት ከሆነ ጊዜ በኋላ ትላመደዋለህ እንጂ
ጫናውስ ከባድ ነው በዩናይትድ ማሰልጠን ብለዋል። እናም እንደ እኔ እነዚህ ከውጭ ሲታዩ ከባድ የሚመስሉ ነገሮች ያን ያክል ጠቃሚ አይደሉም። ጫናዎችን መቋቋም ዋናው ነገር ነው። ጫናዎች ላይ ብቻ ትኩረት አድርጌ ይሄ የክለቡን ማስተዳደር አልፈልግም፣ እኔ ከዚህ በላይ ጫናዎች ውስጥ ቆይቻለሁ ሲሉ ተደምጠዋል። በነገራችን ላይ በዚህ ሳምንት ከሊድስ ዩናይትድ ጋር ነው የፕሪሚየር ሊግ ጨዋታ ያለባቸው። ሰኞ ምሽት 4 ሰዓት ይደረጋል። ትላንትና ሊሰጥ የነበረው ጋዜጣዊ መግለጫ በአንዳንድ እውነቶች ምክንያት ተራዝሞ ዛሬ ጋዜጣዊ መግለጫ ማይክል ካሪክ ይሰጣሉ። የቃል ስፖርት ዩቲዩብ ቻናል የምሽት መረጃችን አንዱ አካል ይሆናል ማለት ነው። የእሳቸው መንበረ ስልጣን ይጸና ዘንድ ብሩኖ ፈርናንዴዝ እንግዲህ ምስክርነት መስጠቱ ይታወቃል። የእሳቸው መምጣት ቡድኑን ለውጦታል በሚል በእርግጥ ከሰሞኑ እንደ ዳቪድ ዴኢሃ ያለ የቀድሞ ሌጀንድ ከሰሞኑ የፕሪሚየር ሊግ ክለብ ፊዮረንቲና ተፋልሞ ነበር። በእርግጥ የደረሰበት ሽንፈት ቀላል የሚባል አይደለም። እናም ከዚህ ጋር በተያዘ ተጫዋቹ ወደ ማንቸስተር ከማንቸስተር ዩናይትድ ጋር በተያዘ ሐሳቡን ሲያጋራም የማይክል ካሪክ ሹመት ቋሚ መሆን አለበት ካሉ ሰዎች ውስጥ አንደኛው እንደነበረ ይታወቃል። ሌላው ዩናይትድ ቤት የካሪክን መንበረ ስልጣን ይጽና ካሉ ሰዎች ውስጥ አንደኛው ማጓየር እንደሆነ ይታወቃል። ያው ትላንትና ስኮልስን ነግረናችሁ ነበረ በቃል ስፖርት ዩቲዩብ ቻናል። ስኮልስ ዩናይትድ ቤት ጥሩ ስራ ሰርቷል። ካሪክ ግን በተሳሳተ ሂሳባዊ ስሌት ቋሚ ካደረግ ነው ሌላኛው ኦሊ ጉናር ሶልሻየር ይሆናል። አሁን ያለው ውጤት ጥሩ ቢሆንም ግን ለቋሚነት የሚያበቃ ቢመስልም ግን ቋሚ መሆን የለበትም ማለቱ ይታወቃል። የዩናይትድ ደጋፊዎች በዚህ ጉዳይ ላይ ካሪክን ስኮልስን በተመለከተ ትኩረት ለመሳብ የሚደረጉ ነገሮች እንጂ ይሄ ከባድ ዘመቻ ነው በቀድሞ ክለቡ ላይ እያደረገ ያለው በሚል እየተቃወሙት እንደሆነ ይታወቃል። ማንቸስተር ዩናይትድ ሃሪ ማጓየርን ኮንትራት እንዳራዘመ ይታወቃል። ተጫዋቹ በማንቸስተር ዩናይትድ አሁንም ተጨማሪ ዓመታትን የመቆየት ፍላጎት አለኝ፣ በዚህ ብቻ እንዲጠናቀቅ አልፈልግም የዩናይትድ ቆይታ ብሏል። ከማንቸስተር ዩናይትድ ጋር ቀጣይ ውድድር ዓመት ማሸነፍ የምፈልገውን ዋንጫ ፕሪሚየር ሊግና ሻምፒዮንስ ሊግን ነው ብሏል። ለዛም ዘንድሮ ሻምፒዮንስ ሊግ ደረጃን ይዘን ማጠናቀቅ አለብን፣ አሁን ያለንበትንም ደረጃ ማስጠበቅ አለብን ብሏል። እንደሚታወቀው በፕሪሚየር ሊጉ 5ኛ መውጣት ሻምፒዮንስ ሊግ ዘንድሮ እንደሚያስገባ ይታወቃል። ዩናይትድ ደግሞ አሁን 3ኛ ነው ያለው በ1 ነጥብ ካስቶን ቪላ ልቆ በጊዜያዊነት ማለት ነው። የሳምንቱ ጨዋታዎች ውጤት የራሳቸው የሆነ የደረጃ ሰንጠረዥ ለውጥ ሊያመጡ ስለሚችሉ ማለት ነው። ሃሪ ማጓየር ምንም የተሰበረ ልብ የለም፣ ያ ሁሉ ጫናና ጫጫታን አልፌዋለሁኝ፣ አሁን ከዩናይትድ ጋር ትልቅ ዋንጫ ብቻ ስለማሸነፍ ነው የማስበው ብለዋል። ከዝውውር ጋር በተያያዘ ማንቸስተር ዩናይትዶች ሊያስፈርሙት በዝርዝራቸው ውስጥ አካቶት የነበረው ኒኮ ሾልተርቤክ ትላንትና ለ5 ዓመት በዶርትመንድ የሚያቆየውን ውል ፈርሟልና ዩናይትዶች ሌሎች አማራጮችን ለማየት ወደ ገበያ ይወጣሉ ብለዋል። ሚረር ስፖርት በዩናይትድ በኩል ተከላካይ ማምጣት ፍላጎት አላቸው፣ ምንም እንኳን የሃሪ ማጓየርን ውል ቢያድሱትም። የማቲያስ ዴላይት ጉዳት አያስተማምንም። ሌስ አንድሮ ማርቲኔዝም በወር ውስጥ ብዙ ጨዋታ ሳያደርግ የሚጎዳው ተጫዋች ነውና ዩናይትድ ሌሎች ተከላካዮች ላይ ትኩረት እያደረገ ይገኛል። ያው የኒኮ ሾልተርቤክ ነገር ግን በዩናይትድ በኩል አብቅቶለታል። በቃል ስፖርት ዩቲዩብ ቻናል ትናንትና በእጩነት ኢልማና ነዴ፣ ያን ዲዮሜንዲና ሞርጋን ሮጀርስ ለዩናይትድ በትክክለኝነት የክንፍ አጥቂ ሆኖ የጋርናቸውን ቦታ ሊተካ የሚችል በሚል ለዩናይትድ ደጋፊዎች ዝርዝር አቀርበን ነበር። በርከት ያሉ ዩናይትዳዊያን ያን ዲዮሜንድን በአንደኝነት፣ ኢልማን ነዴን በሁለተኝነት፣ ሞርጋን ሮጀርስን በሶስተኝነት በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ አስቀምጠውልናል። ዩናይትድ በፕሪሚየር ሊጉ 31 ጨዋታን አድርጓል፣ 55 ነጥቦችን ሰብስቧል። ከአምናው በብዙ ተሻሽሏል። አምና ላለመውረድ ዘንድሮ የአውሮፓ ሻምፒዮንስ ትኬትን መቁረጫ ቦታው ላይ ነው ያለውና ቦታውን ለማጽናት ይጫወታል። ከሊድስ ዩናይትድ ጋር እንግዲህ ጨዋታ ያደርጋል በዚህ ሳምንት። ማይክል ካሪክ ማንቸስተር ዩናይትድን አሰልጣኝ ሆነው ከተረከቡበት ጊዜ ጀምሮ 23 የፕሪሚየር ሊግ ነጥቦችን በመሰብሰብ በፕሪሚየር ሊጉ የካሪክን ያክል ነጥብ የሰበሰበ አሰልጣኝ የለም። እሳቸው መንበር ስልጣኑን በዩናይትድ ከያዙ በኋላ የሚኬል አርቴታ ቡድን እንኳን በ2 ነጥብ ያንሳል። የማንቸስተር ሲቲ የፔፕ ጋርዲዮላ ቡድን ከካሪክ የ5 ነጥብ ማነስ አለውና ካሪክ ቡድኑን እንግዲህ ወደ አውሮፓ ሻምፒዮንስ ሊግ ለመመለስ እድሉ በእጁ ነው። 31 ሳምንታት ውስጥ በ55 ነጥብ ብቻ አይደለም 13 የግብ ልዩነት አለውና ዩናይትድ ቶፕ 4 ውስጥ አሊያም ቶፕ 5 ውስጥ ለመጨረስ በጣም የተሻለው ቡድን ብሎታል ስካይ ስፖርትም። ሚኬል አርቴታ በዚህ የውድድር ዓመት ቪንሰንት ኮምፓኒና ባየር ሙኒክን በአውሮፓ ሻምፒዮንስ ሊግ ብቸኛው ድል ያደረጉ አሰልጣኝና
ድል ያደረገ ክለብ ያላቸው ሰው ናቸው። ታዲያ ከሚኬል አርቴታ ጋር በተያዘ ቪክተር ዮኬሬሽ በጣም አስደሳች ነው ከሚኬል አርቴታ ጋር መስራት። ብዙ አዳዲስ ነገሮችን በየቀኑ ከሚኬል አርቴታ ትማራለ። እናም ከዚህ አንጻር በጣም ጥሩ ነው ለእኔ። በየቀኑ እንደ ግለሰብና እንደ ቡድን ሊያሳድገን ይሞክራል እና እኔ በስልጠናና በጨዋታ ውስጥ የራሴ ምርጥ ብቃት ለማሳየትና እንደ ተጫዋች እድገት ለማድረግ በማድረገው ጥረት ላይ ሚኬል አርቴታ በብዙ ጠቅሞኛል። ሚኬል አርቴታ ከአሰልጣኝም በላይ ብሎ መወደስ አቀርቦለታል ቪክተር ዮኬሬሽ። የኑኖ ማዱኬን ጉዳይ በተመለከተም ማዱኬ ሰዎችን ለማለፍ በሚያደርገው ድሪብል በአርሰናል ውስጥ ምርጡ ነው፣ ማንም አይበልጠውም። ግን ያን ሁሉ ካደረገ በኋላ ኳሷን መጨረሻ ላይ ወደ ውጭ ነው የሚመታት፣ ከመስመር ውጭ ይዟት ይወጣል አሊያም እያለ ነው። የአንድ ሚዲያ አለ በነገራችን ላይ ይሄ ማህበራዊ ሚዲያ ላይ ካሉ ስለ አርሰናል በመጻፍ የሚታወቁ በርካታ ማህበራዊ ሚዲያዎች አሉ። እዛ ላይ ከሚሰሩት አንደኛው ጃክሰን የተባለ ጸሐፊ ነው ይሄንን የጻፈውና ማዱኬ ድሪብል ላይ ምርጥ ነው፣ ተጫዋቾችን ሲያልፍ ፈጣን ነው፣ መጨረሻ ላይ ግን ኳሷን ወይ ወደ ውጭ ይዟት ይወጣል ወይ ወደ ውጭ ይመታታልና ትልቁ ችግሩ የመጨረሻው ኳሱ ነው እያለ ነው። በእንዲህ አይነት ሂደት ደግሞ የሚታማ ሌላ ሰው አለ፣ ማርቲኔሊ ነው። በአርሰናል ቤት ቀና ብሎ ሳጥን ውስጥ ያለውን ተጫዋች አያይም፣ ረጅሙን ርቀት እየገፋ ኳሱን መጥቶ ሳጥኑ ጋር ሲደርስ ያበላሸዋል በሚል ትችት እንደሚቀርብበት ይታወቃል። አርሰናል ዘንድሮ 40 ቢጫ ካርዶችን የተመለከቱ ሲሆን ምንም ቀይ ካርድ አልተመለከቱም። ይሄ በጣም አስገራሚ ነው። አርሰናል ቤት እንዲህ አይነት መሻሻሎች ሲታዩ ሚኬል አርቴታ ለዋንጫ እንቅፋታችን ቀይ ካርድና ጉዳት ማለታቸው ይታወቃል። ከዚህ በፊት ዘንድሮ ቀይ ካርድም የለም፣ የቢጫ ካርዱን ብዛት 40 ብቻ ነው። በዲሲፕሊን ረገድ ጥሩ ነው። ማይክል ኦሊቨር ምን ያደርጓቸዋል በቀጣይ ጨዋታ የሚለው ይጠበቃል። ዴክላን ራይስ የቡድኑ ሌላኛው ቁልፍ ተጫዋች ነው። በዲሲፕሊን ረገድ ለተሻሻለው ቡድን በጨዋታ እንቅስቃሴ ደግሞ ዴክላን ራይስን ማንሳት እንችላለን። ዴክላን ራይስ ውድ ቤተሰቦቻችን በዚህ ውድድር ዓመት በጣም ድንቅ የሚባለው ሬቲንግ ነው ያለው ውድ ቤተሰቦቻችን። በተለይም ተጫዋቹ በአጠቃላይ በዚህ ውድድር ዓመት ካደረጋቸው የመጨረሾቹ በተለይም ከ25 በላይ ጨዋታዎች ላይ ከ7 በታች ሬቲንጉን አልተሰጠውም። በጣም ድንቅ ነው። በአውሮፓ ሻምፒዮንስ ሊግ በዚህ ሳምንት በነበሩ ጨዋታዎች ራሱ በመጀመሪያ ዙር የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ከፍተኛ ኳስ የማስጣል ብልጫ የነበረው ዴክላን ራይስ ነው። በጨዋታ በትልቁ በአርሰናል ቤት ከሚጠበቁት ውስጥ የአርሰናል አሰልጣኝ ሚኬል አርቴታ በአሁኑ ሰዓት ውሌን ማራዘም ንግግር ላይ አይደለውም። ስለ ውል ማራዘም በጉዳዩ ላይ አሁን ትኩረት ማድረግ አልፈልግም፣ ትኩረቴ በሙሉ ቀሪ ጨዋታ ላይ ነው ብለዋል። በአርሰናል መቀጠል ቁርጠኛ ነኝ የሚሉት ሚኬል አርቴታ በአርሰናል ደስተኛ ነኝ፣ እዚህ የቤተሰብ ያክል ተላምደናል፣ በጥሩ ሁኔታ እንገኛለን ከክለቡ ጋር ብለዋል። በአርሰናል ማሳካት የሚፈልገው ብዙ ዓላማና ምኞት አለኝ። አሁን ነገሮች ጥሩ ሁኔታ እየሄዱ ነው፣ እዛ ላይ ብቻ ትኩረት አደርጋለሁ ብለዋል። ያው ጥሩ እየሄዱላቸው ያለው በፕሪሚየር ሊግና በአውሮፓ ሻምፒዮንስ ሊግ ነው። በኤፍኤ ካፕ በሳውዛምተን ተሰናብተዋል በሩብ ፍጻሜ። በካራቦ ካፕ በሲቲ በፍጻሜ እንደተሸነፉ ይታወቃል። ግን ዓላማዬና ምኞቴ በጥሩ ሁኔታ እየሄደልኝ ነው ብለዋል። ስለዚህ ያው ፕሪሚየር ሊግና ሻምፒዮንስ ሊግ ማለታቸው ነው። አሁን ኮንትራት መራዘም ትልቁ አጀንዳ አይደለም ብለዋል። ትላንትና በልምምድ ቡካዮ ሳካ፣ ዩሊያን ቲምበር፣ ሪካርዶ ካላፊዮሪ እና ኦዴጋርድን ግን አላየናቸውም። ኦዴጋርድ ይጫወታል ቢሉም አርሰናል ማክሰኞ ምሽት ጣፋጭ ድል አስመዝግቧል። በኤምሬትስ ይህንን ይደግሙታል እያለ ነው አለን ሺረር። አርሰናል አሁን ላይ ዋንጫውን ለማንሳት ትክክለኛው ምዕራፍ ላይ ተገኝቷል፣ ይሄም በርነመውዝን ማሸነፍ በቂ ነው ብሏል። ቡድኑ በሳምንቱ አጋማሽ በሻምፒዮንስ ሊግ ስፖርት እንግሊዝ በማሸነፍ ያሳየው የሜዳ ላይ ብቃትና የተመለሰበትን የአሸናፊነት ሞራል ዛሬም ይደግመዋል። ከዚህ ቀደም በኤፍኤ ካፕ እና ካራቦ ካፕ ያስተናገደውን አሳዛኝ ሽንፈት የሚረሳበት ድል ዛሬ በኤምሬትስ ጠብቃለሁ እያለ ይገኛል። ወደ ቤተሰቦቻችን ከዚህ ጋር በተያዘ የቀድሞ የአርሰናል ተጫዋች ፖል ሜርሰን ዛሬ ፕሪሚየር ሊግ ዋንጫ ያበቃለታል፣ አርሰናል ድል ያደርጋል፣ አትጠራጠሩ እያለ ይገኛል። ድሉ ከመጣ ፕሪሚየር ሊግ ዋንጫ ያበቃለታል ብሏል። አርሰናል ከበርንማውዝ ዛሬ ምሳ ሰዓት 8 ሰዓት ከ30 ሲል የሚጀምር ጨዋታ ነው። አርሰናል 38 ድል 9 አቻ 5 ሽንፈት በዚህ ዓመት። በበርንማውዝ በኩል 9 ድል 16 አቻ 8 ሽንፈት በዚህ ዓመት። አርሰናል በመጨረሻ 5 ጨዋታ 3 ድል 2 ሽንፈት። በርንማውዝ በመጨረሻ 5 ጨዋታ
5ቱንም አቻን የወጣው 3ቱን 0-0። አርሰናል በርንሞዝን 14 ያሸንፏል። በርንሞዝ አርሰናልን 3 ያሸንፏል፣ 3 ያቻ ወጥቷል። የመጨረሻ 4 ግንኙነታቸው ውስጥ አርሰናል 2ቱን ሲያሸንፍ በርንሞዝ 1 ያሸንፏል፣ 1 ጊዜ ደግሞ አቻ ወጥቷል። ዛሬ ምሳ ሰዓት በኤምሬስ ስቴዲየም ጨዋታው ይደረጋል። ማይክል ኦሊቨር እኛ ለአርሰናል በርካታ ቢጫ በርካታ ቀይ ካርድ የሰጡት ሰው ዛሬ ጨዋታውን ይመሩታልና ቅድመ ግምታችሁን የአርሰናል ደጋፊዎች አጋሩን። አርሰናል ከበርንሞዝ ያደረጉት ጨዋታ እንደተጠናቀቀ ምሽት 11 ሰዓት ብሬንትፎርድ ከኤቨርተን፣ በርሌ ከኤቨርተን፣ ምሽት 1 ሰዓት ከ30 ሊቨርፑል ከፉላም ይጫወታሉ። በጣሊያን ሴሪ ካግላሪ ከክሮሜንሴ፣ ቶሪኖ ከቬሮና፣ ኤስ ሚላን ከዩዲኒዜ፣ አታላንታ ከዩቬንቱስ። በጀርመን ቡንደስሊጋ ዶርትመንድ ከባየር ሌቨርኩሰን፣ አይደኔም ከባየር ሙኒክ፣ አርቢ ሌፕዚግ ከሞንቹ ግላድባ፣ ወልፍስበርግ ከፍራንክፈርት፣ ሴንት ፓውሊን ከባየር ሙኒክ። በፍራንስ ሊጋ ኦግዤር ከናንትስ፣ ሬንስ ከአንገርስ። በስፔን ላሊጋ ሪያል ሶሴዳድ ከአላቬስ፣ ኤልቼ ከቫሌንሻ፣ ባርሴሎና ከኢስፓኞል፣ ሴቪያ ከአትሌቲኮ ማድሪድ ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ዕለተ ቅዳሜ ማለዳ የትንሣኤ ዋዜማ ለእናንተ ውድ አድማጮቻችን ያደረስናችሁ አጫጭር ስፖርታዊ ጥንቅሮቻችን ይሄን ይመስሉ ነበረ። በምሽት መረጃችን ተጨማሪ መረጃዎችን የጨዋታ ውጤቶችን ጨምሮ ይዘን እንመጣለን። ላይክ ካላረጋችሁ ላይክ አርጋችሁን፣ ቤተሰብ ካልሆናችሁ ሰብስክራይብ አድርጉን። መልካም ቀን